ሰላም ጤና ይስጥልን ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ፋና ጤና ፕሮግራማችን ተጀምሯል። ዘቢባ ሁሴን የዛሬውን የፋና ጤና ፕሮግራም እየመራው አብሬያችሁ ቆይታን የማደርግ ነው የሚሆነው። እንድትከታተሉን ደግሞ አብራችሁ እንድትሆኑ በአክብሮት ጠይቃለሁ። እንግዲህ ዛሬም አንድ ርዕሰ ጉዳይ ይዘናል። የዛሬው ርዕሰ ጉዳያችን የአከርካሪ አጥንት ነው። እንግዲህ ከቅርብ ጊዜ ወዲህ በተለይ ብዙዎቻችን ህፃኑም ትልቁም ትንሹም ወገቤን ጀርባዬን የምንለው ነገር አለና ይሄ ከምን የመጣ ነው? ምን አይነት ጉዳቶች ናቸው ለዚህ የሚያደርሱን? ህክምናውንስ ምን አይነት ነው የሚለው ጉዳይ ላይ ቆይታ የምናደርግ ነው የሚሆነው። 8222 ዛሬም ለእናንተ ክፍት ነው። ሐሳብ፣ አስተያየት፣ ጥያቄ ካላችሁ እየላካችሁልን እዚሁ ምላሽ የምታገኙ ነው የሚሆነው። ዛሬ ስቱዲዮ እንግዲህ ዶክተር ፈለቀ ወልደ ሚካኤል የአንጎል የህብረ ሰረሰርና የአከርካሪ አጥንት ቀዶ ህክምና ስፔሻሊስት አብሮኛሉ። ዶክተር ስለመጣ እንግዲህ በጣም በተጣበበ ጊዜ ውስጥ ለማህበረሰቡ መረጃ ያስፈልጋል ብለ እዚህ ስለተገኘ በጣም አመሰግናለሁ። እኔም አመሰግናለሁ። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም እንግዲህ ቀደም ሲል ለማንሳት እንደሞከርኩት ዛሬ እንግዲህ ስለ ጀርባችን ነው የምናወራው። በአጠቃላይ ብዙ ጊዜኛ ማናየው ህመሙንም ለመንካት ሁሉ በጣም የሚያስቸግረን በደንብ ማናቅፈው ማንዳብሰው ህመም ነው የጀርባ ህመምና በጣም አስቸጋሪ ነው። በተለይ ዛሬ በስፋት ወገቤን የማይል ሰው የለምና ከምንድን ነው እንደዚህ በዛብን የሚለው ነው የምናየው። ቅድሚያ እንዳረገ የምፈልገው ግን እንደው የአከርካሪ አጥንታችን ለሰውነታችን ለኛ ሰው ለመሆናችን ቁመን ለመሄዳችን ምን አይነት ሚና ነው ያለው? ምንድነው የሚጠቅመን? ከዚህ እንነሳ። መልካም። የአከርካሪ አጥንታችን ያው እንግዲህ አንድ ቦታ ላይ ብቻ ያለ ነገር አይደለም። ከአንገታችን ጀምሮ የደረታችን የኋላኛው ክፍል ከዛ ሲቀጥል ደግሞ ከወዳችን የኋላኛው ክፍል ሉምባር ቨርቴብራ የምንላቸው አሉ። ደረታችን ላይ ደግሞ ቶራሲክ ቨርቴብራ፣ አንገታችን ላይ ደግሞ ሰርቫይካል ቨርቴብራ የምንላቸው አከርካሪ አጥንቶች አሉ። ወደታች ደግሞ ወደ ጭራው ስንወርድ ሳክራልና ኮሲጂያል አጥንቶች አከርካሪ አጥንቶች አሉ። እነኚህ ዋናነት ሚናቸው ምንድነው? አከርካሪ አጥንታችን ለኛ ምሰሶአችን እንደማለት ነው። አንድ ቤት ምሰሶ እንደሚያስፈልገው እንዲቆም እኛም ቆመን እንድንሄድ የሚያገለግለን አጥንት ክፍል አከርካሪ አጥንት ነው። በሁለተኛ ደግሞ ዋና ሚናው ምንድነው? ህብለ ሰረሰራችንን አቅፎ በመያዝ እንደ ሼልተር እንደ ቤት አቅፎ በውስጡ በመያዝ ይሄን ወደ ታችም ወደ ላይ እንዲሄድ ያደርግልናል ማለት ነው። በሶስተኛ ደረጃ ምንድነው? ክብደታችን ከራስ ቅላችን ጀምሮ አንገታችን ላይ፣ ደረታችን ላይ ሲወርድ ሆዳችን ላይ አልፎ የተሰላጠ ስሙዝ ዌይት ዲስትሪቢዩሽን እንዲኖር ወይም ክብደታችን ወደ እግራችን እንዲተላለፍ ያደርጋል ማለት ነው። እነኚህ ሶስት ዋና ስራዎች ይሰራል ማለት ነው የአከርካሪ አጥንት። ስለዚህ እንግዲህ ይሄ ታመመ ማለት በጣም ብዙ ነገራችን አብሮ የሚታመመው ማለት ነው። የአከርካሪ አጥንት ህመምስ የምንለው ምን ማለት ነው? እንዴት ያለውን ህመም ነው? እሺ፣ የትኞቹ ምክንያቶች ሊሆኑ ይችላሉ? በአደጋ ሊሆን ይችላል፣ በዲስክ መንሸራተት ሊሆን ይችላል፣ በኢንፌክሽኖች ሊሆን ይችላል፣ በእጢዎች ወይም በካንሰሮች ምክንያት አከርካሪ አጥንታችን ተጎድቶ ወገባችን ላይ የትኛውም ሌላኛው የወገባችን ክፍል ሊሆን ይችላል፣ የታችኛው የወገባችን ክፍል ላይ ህመም ኖሮ ሌሎች ተጓዳኝ የነርቭ ችግሮች ካመጣ የአከርካሪ አጥንት ችግር አለ ማለት ነው። ይሄ በመመርመራ ታይቶ በታከም የሚኖርበት ይሆናል ማለት ነው። ዲቴሎቹ በሂደት ያወራን እንሄዳለን። የአከርካሪ አጥንታችን እንግዲህ ታሟል ስንል ምን አይነት ምልክቶችን ስናይ ነው ይሄማ የአከርካሪ አጥንቴ ታሟል፣ ተጎድቻለሁ፣ ተሰብሯል ለማለት የሚያስችላል? እነሱ ነን ጥያቄ። በመጀመሪያ ደረጃ የጀርባ ህመም ሁሉ የአከርካሪ አጥንት መንስኤ ነው ማለት አይደለም። አብዛኛው የጀርባ ህመም በተለይ ከ4 ሳምንት በታች ከሆነ የላይኛውም ይሁን የታችኛው የጀርባ ህመም በማስታገሻና እረፍት በማድረግ እና ቀለል ያሉ ስፖርቶች በመስራት የሚጠፋ ነው አብዛኛው የጀርባ ህመም። ከአከርካሪ አጥንት ችግር ጋር ግን የተገናኘ የሚፈጠረው የጀርባ ህመም መንስኤው ታውቆ መታከም ይኖርበታል። መቼ ነው የጀርባ ህመም አሳሳቢ የሚሆነው ብለሽ እንደጠየቅሽኝ፣ በተለይ አንገት ላይ የአከርካሪ አጥንት ችግር ወይም የዲስክ መንሸራተት ካለ አንገታችን የኋለኛው ክፍል ጀምሮ ወደ እጆቻችን የሚደነዝዝ የሚያቃጥል ህመም ካለ ይሄ መመርመር አለበት። መታከም ከዚህ ከአንገት ጀምሮ ወደ እጃችን የሚሰራጭ የሚያቃጥል የሚደነዝዝ ህመም ካለ አልፎ ሲሄድ ደግሞ እጃችን መደንዘዝ ሊመጣ ይችላል። አልፎ ሲሄድ ደግሞ ሰውነታችን ባላንስ መጠበቅ ሊያቅተን ይችላል። ይሄ በጣም በፍጥነት መታከም ሊኖርበት ይገባል። ሁለተኛው ደግሞ በጣም ኮመኑ የዲስክ መንሸራተት ችግር የሚኖረው ወይም አከርካሪ አጥንት ችግር የሚኖረው የት ነው? ጀርባችን ላይ ነው፣ ወገባችን ላይ ነው። ሉምባር ቨርተብራ የምንላቸው ወይም ሉምባር ዲስክ ሄርኒሽን የምንለው ነው። ይሄም ምንድነው? ከወገብ የሚጀምር
ከወገብ ጀምሮ ወደ እግራችን የሚያቃጥል የሚለበልብ ሚደነዝስ ህመም ወደ እግራችን ሊወርድ ይችላል። በሁለቱም እግር ሊሆን ይችላል፣ በአንዱ እግር ብቻም ሊሆን ይችላል። ሁለተኛው ነገር ምንድነው? እግር መስነፍ አለመታዘዝ ከመጣ ይሄ ራሱ በፍጥነት መታከም ሊኖርበት ይገባል። ሶስተኛው ምንድነው? ውሃ ሽንት መቆጣጠር አለመቻል፣ ማምለጥ፣ ለመሽናት መቸገር፣ እንደገና ሰገራ ድርቀት ካለም እንደገና ማምለጥም ካለ ይሄ በነርቫችን በአከርካሪ አጥንታችን ወይም በዲስክ መንሸራተት ምክንያት ነርቫችን እየተጎዳ ነው። ይሄም ቶሎ መታከም ይኖርበታል። አብዛኛውን ጊዜ ህክምናውም ጋር ካየንሽ ወደ ህክምናው ከመጣን አብዛኞቹ የዲስክ መንሸራተቶች በቀላሉ የሚታከሙ ናቸው። እነዚህም በህመም ማስታገሻ መድኃኒቶች፣ ፊዚዮቴራፒ በመውሰድ ሊታከሙ የሚችሉ ናቸው። ግን እነዚህ አላርሚንግ ወይም ዋርኒንግ ሳይኖች ካሉ ቶሎ መታከም ሊኖርበት ይገባል። የመጀመሪያው እጅ እግር ወይም አንገት ላይ ከሆነ እጅ አለመታዘዝ፣ እቃዎች መጨበጥ አለመቻል፣ ቁልፍ መቆለፍ አለመቻል፣ ምግብ ሲጎርሱ ማንሳት አለመቻል ካለ ነርቭ እየተጎዳ ነው። ይሄ ቶሎ መታከም ይኖርበታል። ሁለተኛው ምንድነው? እግር ላይ ወደ ጀርባችን ከሆነ ደግሞ የጀርባ ህመሙ እንዳለ ሆኖ እግር መስነፍ ከመጣም ይሄም ነርቫችን ላይ የከፋ ጉዳት እየመጣ ነው፣ መታከም እያደረ ነው። ሁለተኛው አሁን ወደ ሳድል አነስቴዥያ የምንለው ኮርቻ አካባቢ መቀመጫችን አካባቢ ህመም አለመሰማት፣ ሴንስ ማድረግ መቀነስ ካለ፣ ሰገራ ማምለጥ፣ ውሃ ሽንት ማምለጥ ካለ ቶሎ ተመርምሮ ቶሎ በአስቸኳይ መታየት ሊኖርበት ይችላል። ሌላኛው ደግሞ ከትኩሳት ጋር የጀርባ ህመሙ ከትኩሳት ጋር ወይም ከባድ የሆነ ክብደት መቀነስ ካለም ይሄ ሌላ ወይ በጣም ከባድ የሆነ ኢንፌክሽን አለ ወይ ደግሞ ካንሰር ህመም ምክንያት ስለሚሆን ቶሎ መታከም ይኖርበታል ማለት ነው። ጊዜ የሚሰጥም አይደለም ማለት ነው። የአከርካሪ አጥንት ወደ ካንሰር ይቀየራል? የዲስክ መንሸራተት ወደ ካንሰር አይቀየርም። የዲስክ ችግር የምንለው ምንድነው? የአከርካሪ አጥንት ችግሮች ብዙ ናቸው። አንድ በጣም የተለመደው ኮመኑ ችግር የዲስክ መንሸራተት ሲሆን ሌሎች ደግሞ በኢንፌክሽን የሚመጡ አሉ፣ በባክቴሪያ በቲቢ የሚመጡ አሉ። ሌላኛው ደግሞ በጣም ከዲስክ መንሸራተት ቀጥሎ ደግሞ የአከርካሪ አጥንት ችግር የሆነው የአከርካሪ አጥንት ስብራት ነው። ስብራቱ መጠነኛ፣ መካከለኛ፣ የከፋ ሊሆን ይችላል። እንደየመጠኑ በኦፐሬሽንም በሰፖርት በማድረግ በቀበቶዎች ሚድል ሊሆን ይችላል። ማስታገሻና ቀበቶ ታስሮ ሚድኑና ረፍት በማድረግ የሚታከሙ ሊሆኑ ይችላሉ። ሌላኛው ደግሞ እጢዎች፣ ካንሰሮችም አከርካሪ አጥንትን ተገና አድርገው አፌክት ሊያደርጉ ይችላሉ። ግን በጣም እነዚህ ከዲስክ መንሸራተት ጋር ስናነጻጽራቸው ብዙ አይደለም መጠናቸው። የዲስክ መንሸራተትና የአከርካሪ አጥንት አደጋ ስብራቶች በተለምዶ ብዙ ቦታ እኛ የሚገጥሙ ችግሮች ናቸው። እጢዎች፣ ካንሰሮች በተለይ ከሌላ ቦታ ተሰራጭቶ ወደ አከርካሪ አጥንታችን ሊመጣ ይችላል። ያኔም መታከም ሊኖር ይችላል። ቅድም እንደነገርኩሽ ከህመሙ ባሻገር ክብደት መቀነስ ምልክቶች፣ ሌሎች የካንሰር ታካሚዎች የሚያሳዩቸው ምልክቶች ሊኖር ይችላል። በጣም ቆንጆ። የአከርካሪ አጥንት ህመም ለዛ ህመም ይበልጥ ተጋላጭ እነማን ናቸው? እንዴት ያለ የማህበረሰብ ክፍል እንዴት ያለ ሰው ነው ለዛ ይበልጥ ቅርብ የሆነው? ምንድነው መሰለሽ አሁን ኮመኑን ነው እያወራን የምንሄደው። ብዙ ናቸው የአከርካሪ አጥንት ችግሮች። ኮመኑ ከዲስክ መንሸራተት ጋር ስንመጣ አብዛኛውን ጊዜ ዲስክ መንሸራተት አፌክት የሚያደርጋቸው የሚያጠቃቸው እድሜያቸው ገፋ ያሉ ሰዎች ናቸው። ለምንድነው? ምንድነው? ዲስክ ውሃ የያዘ ነገር ነው። ኖርማሊ እድሜ እየገፋ ሲሄድ ውሃው እያለቀ ይመጣና በቀላሉ ቦታውን የመልቀቅ የመንሸራተት ችግር ይኖራል። እና ከዲስኩ ባለፈ ደግሞ አንዳንዴ የነርቭ መውረጃና የነርቭ መውጫዎች መጥበብ ሊኖር ይችላል። ከዲስክ ውጪ ጅማቶች እየጠነከሩ እድሜያችን እየሄደ ሲሄድ ጅማቶች እየጠነከሩ እየፋፉ ይመጡና የነርቭ መውረጃና የነርቮች ሩት ምንላቸው አሉ የነሱ መውጫዎች በመዝጋት ይሄ የኋላ የጀርባችን ህመም ወደ እግራችን የሚወርድ ህመም ሊያመጣ ይችላል። ይሄ ብዙ ጊዜ በእድሜያቸው ገፋ ያሉ ሰዎች ነው አፌክት የሚያደርገው። ከዛ ውጪ ደግሞ በስራቸው ጫና ምክንያት ለምሳሌ ከባድ ነገር የሚያነሱ ሰዎች፣ ከባድ ስፖርት የሚሰሩ ሰዎች አይዘር ፖስቸራቸውን ምንድነው አቋማቸውን በአግባቡ ባለመጠበቅ ሊሆን ይችላል። ወር ከሚሰሩት ስራ ጫና አንጻር ምክንያት በዲስክ መንሸራተት ሊጠቁ ይችላሉ። ሌላኛው ደግሞ በአደጋ ምክንያትም ዲስክ ተንሸራቶ ነርቫችን ላይ ጫና ፈጥሮ አቀደም ያልናቸው ምልክቶች ሊያመጡ ይችላሉ። ሌላኛው ደግሞ ወደ አደጋው ከመጣን ደግሞ ይሄ አከርካሪ አጥንት ስብራት የምንለው ጋር ከመጣን ደግሞ ብዙ ጊዜ በህይወታቸው
አክቲቭ ፖፑሌሽን ምንላቸው ፕሮዳክቲቭ የሆኑ ፖፑሌሽኖችን አፌክት ያደርጋል። በወጣትነት እድሜ ያ ማለት ብዙ ጊዜ ወንዶችን አፌክት የሚያደርገው ለምንድነው ወንዶችን የሚያጠቃው ካልን ያው አክቲቭሊ በድራይቪንግ በስፖርት እንደገናም ሚሊታሪ ውስጥ ፓርቲሲፔት የሚያደርጉት ወንዶች ስለሆኑ በውትድርና ውስጥም ስለሚሰሩ ሊሆን ይችላል። ግን ብዙ ጊዜ ስፖርትስ ላይ እንደዚህ አክቲቭ ድራይቪንግ ላይ እንደገና ደግሞ ፋይቲንግም ውስጥ የሚገቡት ወንዶች ናቸውና ሜቢ ከዛ ጋር አሶሲኤትድ ሆኖ ሊሆን ይችላል እንጂ ሌላ በሳይንሳዊ መንገድ የመጣ ነገር እነሱ የሚያደል አይደለም። እና ስብራቶችም ካሉ እንደነገርኩሽ ቅድም መጠነኛ መካከለኛና የከፋ ልንል እንችላለን። ያ ማለት ላይክ ወደ ታችኛው ቶራኮሉምባር ስፓይን ላይ ስንመጣ መጠነኛ ፍራክቸር ምንለው ኮምፕሬሽን ፍራክቸር እያልን የምንገልጸው ሲሆን መካከለኛ የሚሆነው ብረስት ምንለው ብረስት ታይፕ ፍራክቸር ምንለው ሊሆን ሶስተኛው ደግሞ የከፋ ስለሆነ ሶስቱም ቻንሲ ታይፕ ምንለው ፍራክቸር ሊሆን ይችላል። እንደየደረጃቸው ቀደም ያልኩሽ መጠነኛ ከሆነ ቀበቶ በማሰርና ሰፖርት በማድረግ ወደ ህክምና አማራጩ እንመጣለን ዶክተር፣ ወደ ህክምና አማራጩ እንመጣለን። ስለዚህ አሁን በእድሜ እየገደብክልኝ ነውና ከፍ ያለ እድሜ ሁኔታ ውስጥ ያሉ ሰዎች ህፃናት በዚህ ህመም የመጣቃት አጋጣሚ ኖራቸው ይሆን? የአከርካሪ አጥንት በህፃናት ላይ ብዙ ጊዜ ኮንጀኒታል ምንለው ወይ ይዘውት የሚወለዱት ነው የሚሆነው በተፈጥሮ ያፈጣጠር ችግር ነው። ዩዥዋሊ ኒውራል ቲፕ ዲፌክት ጋር ከስፓይና ባይፊዲያ ጋር የተያያዘ ነው። ያንጎል የብለሰረሰር ክፍት ሆኖ ከመፈጠር ጋር የተያያዘ ነው። የነርቭ ዘንግ ክፍት ሆኖ ከመፈጠር ጋር የተያያዘ ነው። ይሄም በጣም በቀላሉ መከላከል የሚቻል ችግር ነው። ግን አንዳንዴ ዲስክ ህፃናትን አፌክት አያደርግም። ግን ሬርሊ ደግሞ በጣም አናሳ ቢሆንም በአደጋ ሊጠቁ ይችላሉ። በመኪና አደጋም በመውደቅም የስፓይናል ኮርድ ችግር ሊገጥማቸው ይችላል። ግን ብዙ ጊዜ እነሱ የከፋ አይሆንም። እንደገና ደግሞ በራጅና በሲቲ ስካንም ላይታይ ሊሆን ይችላል። ስለማይታይ ኤምአርአይም ሊፈልግ ይችላል። ብዙ ጊዜ ዊዝ ሰፖርት ምናረጋቸው የሚታከም ሊሆን ይችላል። ግን እንደ ህፃናት ላይ እንደገለጽኩልሽ አብዛኛው ጊዜ የከፋ ችግራቸውን ብለን የምናስበው ኒውራል ቲፕ ዲፌክት ምንለው ነው። ከእንትን ጋር አሶሲኤትድ የሆነ ከዩዥዋሊ በእርግዝና ቅድመ እርግዝናና እርግዝና ላይ ፎሊክ አሲድ ባለመውሰድ የሚከሰት በ70% መከላከል የሚቻል ችግር ነው እነሱን አፌክት የሚያደርጋቸው። በጣም ቆንጆ ቆይታ እያደረግን ነው ዶክተር። አሁን ደግሞ አጠር ያለ ፕሮግራም ተከታትለን ተመልሰን እንመጣለን። ተመልካቾቻችን በመከታተል ላይ የምትገኙት ፋና ጤናን ነው። ዛሬ እንግዲህ ስለ አከርካሪ አጥንት እያወራን ያለ ነው። ሀሳብ አስተያየት፣ ጥያቄ ካላችሁ ተሳተፉ እያለ ነው። 82 እናንተ ነው። ዶክተር ፈለቀ ደግሞ እዚህ አብሮኛል። ስለዚህ እናንተን ጥያቄ ለመመለስ በጣም ዝግጁ ነው ማለት ነው። ባልደረባይ ነጻነት ባደግ ያዘጋጀችውን ፕሮግራም ተከታትለን ተመልሰን እንገናኛለን። አብረን እንቆይ። ስሜ አብዱል ሐሚድ ይባላለሁ። ህመሙ የዲስክ መንሸራተት ነው። የጀመረኝ ከ2 አመት በፊት ነው እና ሲጀምረኝ ዝም ብሎ የወገብ ህመም ነበር እና እያለ ማለት ያስተመምኩት ነበር። ረጅም ሰዓት ሐኪም ቤትም እየገባሁ መድኃኒት እየወሰድኩ ነበር። በዛው መሀልም ከሀገር ወጣሁ። ሲጀመር ምልክቱ ዝም ብሎ የወገብ ህመም ነገር ነው። አያላስተኛ ለማለት ቁጭ ስል ህመም ማለት ስራመድ ማመም እንደዛ ነገር ነው ምልክቶች የነበረው። ከዛ ተምሮ ነው ወደዚህ ያበቃኝ ማለት ነው። ስለዚህ ለበሽታ ዳረገኝ የሚለው ነገር ይሄን አክል እንትን ብለው ነገር የለም። በቃ አላቀኝና ማስታወሰው ነገር የለም። ግን እንደዚህ ህመሙ ከጀመረኝ የቆየ ነው። ህክምናዎች እያረኩት ከዚህ በፊትም እዚህም እያለው ማሳጅ እያረኩ ነበር። ፍሎሃም ገብቼ እየተጠቀምኩ ነበር። ግን በቃ በዛም አልቆም አለ። ለረጅም ሰዓት ስታከም ነበረ። እዛም ህክምና መርፌም ፊዚዮቴራፒም እየወሰድኩ ነበር እና ኦቨር እያመመኝ መጣ ማለት ነው። ኦቨር ሲያመኝ እነሱም ሰርጀሪ መደረግ አለበት አሉኝ እዛው። እዛ ደግሞ ፈርቼ ነበር በጣም ማለት ነው። መጀመሪያ የነበረው ልክ የወገብ ህመም አይነት ነገር ነበር። ከዛ እየተባባሰ ነው እየሄደብኝ ማለት ነው። ሲባባስ ሄደ። ያው ህክምና እያረኩም እየጨመረ ሄደ ማለት ነው። በጣም ስቃይ ያለው ፔን አለው። ለረጅም ሰዓት በቃ ያምሻል ህመሙ። አያስተኛሽም፣ አያስኬድሽም፣ ስራ አልሰራ አይሰጥሽም።
በጣም ብዙ እንትኖችን መቋቋማችን አላስኬድም ይችላል እግር አለመታዘዝ እና ይኖረዋል ማለት በሰው ሀገር ሆነሽ ደግሞ በጣም መቸገር አለው ከሰው ጋር ስትሰሪ ስራሽና ያሰራሽም ከሰው ጋር ስትሆኚ ተጽዕኖ አለው በጣም የስራውን ባህሪ ይኖራል እና በጣም ተጽዕኖ አለው ከታከምኩኝ በኋላ ግን በጣም ሰላም ነኝ ህክምናው ካገኘው በኋላ በጣም ደስ የሚል ሁኔታ ነኝ ያለሁት ህመሙን ይሄን እንዳልሰራ ያደረገኝ ምክንያት ስራዎችን በደንብ እንዳሰራ አድርጎኛል ለምሳሌ አሁን እንደነገርኩሽም ከዚህ እንደው ወጥቼ ነበረ እዛም በነበርኩበት ያው ምንም ስራውን ከልክሎኛል ማለት ነው ለመስራት ተቸግሬያለሁ ወጣትነት ላይ በጣም ተጽዕኖ ያሳድራል እንደዚህ መስራት አለመቻለሽን በወጣትነትሽ እንደዚህ ሰርተሽ እንትን አለማለትሽን ተጽዕኖ ያሳድራል ያው ወጣትነትሽን ይይዝሻል አሁን ያለሁበት ሁኔታ በጣም ደስ የሚል ሁኔታ ነኝ እዚህ ከታከምኩኝ በኋላ በጣም ደስ የሚል ሁኔታ ነኝ ያለሁት ምንም ኖርማል ነኝ ምንም ከዛ በኋላ ምንም እንትን የሚለኝ ነገር የለም አሁን በጣም ሰላም ነኝ ከህክምናው በኋላ ማለት ነው ሰርጀሪ ነው ያደረኩት በዶክተር ፈለቀ መሪነት እሱን እንትን ያደረገኝ እና በጣም በሰላማዊ መንገድ ነው ያደረገኝ ከዛ በፊትም ከማረጉ በፊትም ያለውን ነገር እንዳለ ነግሮኛል ምን ያክል እንደሆነ ከባድም እንዳልነበረ በጣም አስፈላጊ ሰርጀሪ መደረጉ አስፈላጊ እንደሆነ ነግሮኛል እና በጣም በሰላማዊ ሁኔታ ነው ያደረገኝ ማለት ነው ከሰርጀሪ በኋላ በጣም ለውጦች አሉ ክትትልም ነበረኝ ጨርሻለሁ እነሱንም እና በጣም ለውጥ አለኝ ተመልሰን ተገናኝተናል የተወደዳችሁ ተመልካቾቻችን ዛሬ በፋና ጤና ፕሮግራማችን የአከርካሪ አጥንትን አንስተን እየተወያየን ያለነው ዶክተር ፈለቀ እዚህ አብሮኛል ተመልሰን ተገናኝተናል ቀደም ሲል የነበረው እንግዲህ አንድ ባለ ታሪካችን ከአከርካሪ አጥንት ችግሮች መካከል የዲስክ መንሸራተት ወይም ዲስክ ህመም የነበረበት ሰው ነውና ምን አይነት ምክንያቶች ናቸው ምን አይነት መንስኤዎች ናቸው ለዚህ የሚዳርጉን ጥሩ የቀደም የታየው ታካሚያችን ወጣት ነው ቀደም እንዳልኩት የዲስክ መንሸራተት በአብዛኛው አፌክት የሚያደርገው እድሜያቸው ገፋ ያሉ ሰዎች ናቸው ኢንዞ ፖዚት ይሄ ታካሚ በዲስክ መንሸራተት ወደኛ መጥቷል ምንድነው የነበረው ሲመጣ ከባድ እቃዎች ያነሳል ከባድ ነገሮች ከባድ ስራ ነበር የሚሰራውና ከባድ ነገሮች ማንሳት ሩቲንሊ የተለመደ ስራው ነበርና በዛ ምክንያት ምንድነው የሆነው እሱ አሁን ቀደም ከገልጽኳቸው ሪስኮች አንዱ አለበት ማለት ነው ከባድ እቃ ማንሳት ነው እና በዛ ምክንያት ተደጋጋሚ የሆነ ሪፒቲሽን የሆነ አደጋ ሲኖር ቀስ ያለ ዲስኩ እየተንሸራተተ ነርቭ መውጫ በመዝጋት ወደ እግር የሚወርድ ህመም ላይ ጫና ፈጥሮ ምን ሆኖ ይመጣል ከጀርባው ጀምሮ ከመሃል ጀርባው ሉምባር ኤሪያ ካለው ጀርባው ጀምሮ ወደ ግራ እግሩ የሚያቃጥል የሚደነዝዝ ህመም ነበረው በዚህ ህመም ለ2 አመት ሲሰቃይ ነበር የነበረው እንደውም ከሌላ ሀገር ነው እዚህ መጥቶ የታከመው ደቡብ አፍሪካ ነበር የሚኖረው ህክምናውን እዚህ ሀገር የሚሰራው ነገር አጣርቶ ዌል ኢንፎርምድ ሆኖ ወደኛ ጋር የመጣው ወደኛ ጋር መጥቶ አንድ ከመሰራበት ሆስፒታል አንዱ በተክለ ሃይማኖት ሆስፒታል እዛ ድረስ በመምጣት ህክምናውን ላይ ያገኝ ችሏል ማለት ነው ህክምናውም ቀለል ያለ ነበር ያው ነርቭ ላይ ጫና የነበረውን ዲስክ በሰርጀሪ ቆርጦ ማውጣት ነበር እሱም በተሳካ ሁኔታ ተሳክቶ ሰርቶለት እሱም ወደ አሁን 3ኛ ወር አልፎት ወደ ስራው ሊመለስ በጥሩ ሁኔታ ላይ እንዳለ ነው የዲስክ መንሸራተት ስንታመም ምልክቶቹ ቅድም ካነሳናቸው አከርካሪ አጥንት በአጠቃላይ የሰጠነው ምልክት ከዛ ይለያል ቅድም ግን እንደዘረዘርኳቸው ሆኖ ቦታው ለምሳሌ የተንሸራተተው ዲስክ አንገት ላይ ከሆነ አንገት ላይ ነው ህመም መጀመሪያ የሚኖረው ከዛ ህመሙ ወዴት ይሄዳል ወደ እጃችን ይወርዳል ወገባችን ታችኛው ወገባችን ሲሆን ደግሞ ወደ እግራችን የሚወርዱ ህመሞች ከወገባችን ስለሚመጡ ከወገብ ጀምሮ ወደ እግር እንደ ኤሌክትሪክ ሾክ ሚደነዝ የሚያቃጥል ህመም ይኖራል ማለት ነው እሺ የአከርካሪ አጥንቶቻችን ያው ሲታመም ደረጃ አለው
የትኛው ደረጃ ሲሆን ነው በጣም ከባድ ነው ይሄ ምንለው እና ለመዳንም የሚያስቸግር? ጥሩ ጥያቄ። እዚህ ጋር አንድ ማስመር እንፈልገው ነገር ሰዎች ቀላል የሆነ ሲምፕል የወገብ ህመም ይኖራቸውና ለምሳሌ ቅድም ብያለሁ ከ4 ሳምንት በታች ከሆነ የወገብ ህመም ቅድም ያልኳቸው ወደ እግር ወደ እጅ ማይወርድ ከሆነ ላይኛው አንገታችን ላይ ሆነ ታችኛው ወገባችን ላይ አጭር ጊዜ የሆነ ህመም ሁሉም ሰው ይታመማል። በአመት አንዴ አብዛኛው ሰው ያሟል። ልክ ራስ ምታት በአመት በሆነ ሰዓት ላይ አንዴም ይሁን ሁለቴ እንደምንታመመው የወገብ ህመም ሁሉም ሰው ያሟል። በዛ ሰዓት ምንድነው ማድረግ ያለባቸው ሰዎች ማስታገሻ እየወሰዱ ረፍት በማድረግ ሰውነታቸውን በማሳረፍ ብቻ መሄድ ሊሆን ይችላል። ቅድም ያልኳቸው ችግሮች ከሌሉ ማለት ነው። ሁለተኛው ብዙ ጊዜ በጣም አሁን ስናክምም ህክምና ላይ የምንቸገረው ምንድነው ብዙ ሰዎች ወደ ህክምና ተቋም ይሄዳሉ ባክ ፔን ብቻ ኖሯቸው ኤምአርአይ ይነሳሉ። ኤምአርአይ እነሱና ዲስክ ዲሃይድሬሽን ማይልድ ዲስክ ሄርኒዬሽን የሚል አይነት ሪፖርት ያያሉ። በሚያዩ ሰዓት ዲስክ ይደርቀዋል ተንሸራቷል ይላል ዶክተር ምንድነው ይሉሻል። እነዚህ ሪፖርቶች ኤምአርአይ ላይ እድሜያችን ገፋ ሲል እየገፋ ሲሄድ ልክ ሽበት እንደሚኖረን ያከርካሪ ዲስካችንም እየደረቀ ውሃው እየደረቀ ዲሃይድሬት እያደረገ ይመጣል። ቦታው ለቆ ተንሸራቶ የሚወጣው ነርቭ ወይ የሚወርደው ነርቭ እስካልተጫነ ድረስ ዲስክ ቢንሸራተትም ችግር የለውም። ብዙ ጊዜ ሰዎች የሚያስጨንቃቸው ካላቸው ምልክት ይልቅ ኤምአርአይ ላይ የታየው ችግር እንደ ችግር ያዩትና ራሳቸውን ለህመም ይዳርጋሉ። እንደዚህ አይነት ችግር በሚገጥባቸው ሰዓት ሰዎች ወደ ኤክስፐርትስ በመሄድ የሚመለከታቸው ሐኪሞች ጋር በመሄድ ትክክለኛው ኢንፎርሜሽን አግኝተው ራሳቸውንም አምሯቸውንም ማከም ይችላሉ። ከዛ ባለፈ ቅድም እንዳልኩሽ ማይልድ ሞዴሬት ሲቪር ዲስክ ሄርኒዬሽን ልንል እንችላለን። ቀላል ማከለኛና በጣም ከባድ ይከፋያል። ይሄ ምንድነው ዲስኩ በተንሸራተተው ልክ አይደለም። በመሃሉ የሚያልፈው ነርቭ ዋናው የሚወርደው ነርቭ ወይ የሚወጡ ነርቮች አሉ ላይ በሚያሳድረው ጫና መሰረት ነው። ጫናው የከፋና መካከለኛና መጠነኛ ከሆነ በሚዋጡ መድኃኒቶች በማስታገሻዎች ብቻና በፊዚዮቴራፒ ሊታከም ይችላል። አንዳንዴ ደግሞ ኢንጀክሽኖችን ፋሲት ኢንጀክሽን የሚባል መገጣጠሚያው ቦታ ላይ የሚሰጥ በራጅ እየታየ የሚሰጥ መርፌም አለ። ከዛ የከፋ ሆኖ ከዚህ አልፎ ደግሞ በእነዚህ ህክምናዎች ማይታከም ከሆነና የከፋ ከሆነ ጫናው ቅድም ያልኳቸው የነርቭ ችግሮች የሚያመጣ ከሆነ በቀላል ሰርጀሪ መታከም የሚችል ነገር ነው እና የከፋ ጫና ወይም ነርቭ መውረጃና መውጫ ዘግቶ ከያዘ ቶሎ መታከም ይኖርበት ይገባል። ለምን ቅድም ያልኳቸው ችግሮች ይሄ እግር መስነፍ፣ ውሃ ሽንት መቋጠር አለመቻል፣ ሰገራ መቋጠር አለመቻል ከመምጣቱ በፊት መታከም አለበት። እንደዚህ አይነት ነገሮችን ከመጡ ዊዝን 24 ሰዓት ውስጥ መታከም አለበት። ካልሆነ ነርቫችን እንደሌላኛው አካላችን ቲሹ አይደለም። ዋንስ ዳሜጅድ ከሆነ የከፋ ዳሜጅ ከደረሰ በኋላ ሪከቨር አያደርግም። ማገገሙ ከባድ ስለሆነ ስለዚህ እንደዚህ ቅድም ያልኳችሁ ነገሮች ካሉ ቶሎ በ24 ሰዓት ውስጥ ህክምና ወደሚያገኙበት ተቋም ሄደው ህክምና ማግኘት ይኖርባቸዋል። ለምሳሌ ከአከርካሪ ህመሞች አንዱ የዲስክ መንሸራተት ነው እያልን ያለነውና የዲስክ መንሸራተት መጨረሻው ፓራላይዝ አድርጎ ምንም መንቀሳቀስ እንዳንችል የማድረግ አቅም አለው በደንብ። በተለይ አንገት ላይ ከሆነ ኢቭን ሙሉ እጅም እግርም ፓራላይዝ አድርጎ እንደገና ደግሞ የመተንፈሻ ነርቫችን ማፌክት አድርጎ እስከ ሞት አደጋ ሊዳርግ ይችላል። ታች ደግሞ ሲሆን ወደ ጀርባችን ወገባችን ሲሆን ደግሞ ፓራላይዝ አድርጎ ስፔሻሊ ከጉልበት በታች ያለው ፓርት ነው ብዙ ጊዜ አፌክትድ የሚሆነው። ከዛ በላይም አፌክት ሊሆን ይችላል እና ዜሮ ፓራላይዝ አድርጎ ውሃ ሽንት መቆጣጠር አለመቻል፣ ሰገራ ለመቆጣጠር አለመቻል መጥተው ፓራላይዝ አድርጎ በህይወት ሊያስቀር ይችላል። ከፓራላይዝ ከሆነ በኋላም የከፋው ነገሩ ምንድነው አንድ ሰው ፓራላይዝ ሲሆን ፓራላይዝ ሆኖ ብቻ መቅረት አይደለም፣ በዊልቸር መጠቀምም ይችላል ፓራላይዝ ሆኖ። ከዛም ባለፈ ምንድነው የሚመጣው ስለማይንቀሳቀስ እግሮቹ ሰውነቶቹ ላይ ደም መርጋት ይመጣል። ደም ረከቱ ደግሞ ወደ ሳምባ ይሄዳል። ያ ደግሞ ለህልፈተ ህይወት የሚዳርግ ነገር ነው የሚሆነው። ስለዚህ በአሁን ሰዓት የዲስክ ህመም በተለይ ሰርጀሪ የሚያስፈልገው የሚያክመው ሐኪም ሰርጀሪ ያስፈልገዋል ብሎ ካሰበ ወር ሐሳብ ከሰጠ መታከሙ የከፋ ብዬ አላስብም። ቢኮዝ አሁን የነገርኩሽ ነገሮች ከመጡ በኋላ ሪቨርስ ማድረግ ከባድ ስለሚሆን ወደ ህክምና አማራጮቹ እንምጣ። የአከርካሪ አጥንት ህመም
እንዴት ይታከማል? ምን አይነት ህክምና አማራጮች አሏቸው? ለሁሉም እያስቀመጠን ብንሄድ ጥሩ ነው። ጥሩ ያው ኮመኑን ነው እያወራን ያለ ነው። የዲስክ መንሸራተትን ነው እያወራን ያለ ነው። እና ምንድነው ብዙ ጊዜ ቅድም እንደነገርኩሽ ይሄ ዲስክ መንሸራተት ጋር የሚመጣ የወገብ ህመም በማስታገሻዎችና በፊዚዮቴራፒ የሚታከም ነው አብዛኛው። እንደገና ደግሞ ቅድም እንደነገርኩሽ ምንም አይነት ዲስክ መንሸራተት ሳይኖር ራሱ አብዛኛው ሰው በጀርባ ህመም ይጠቃል። እሱም ማስታገሻዎችንና በመውሰድና እረፍት በማድረግ ብቻ የሚታከም ነው። ስለዚህ ምንድነው ዋናው ነገር የሚያስፈልገው ኤክስፐርትስ ጋር በመቅረብ ከዚህ ተያያዥ ህክምና የሚሰጡ ሐኪሞች ጋር በመቅረብ ትክክለኛው ህክምና ማግኘት ነው እንጂ አብዛኞቹ ሰዎች አሁን ዲስክ መንሸራተት ካለ ሰርጀሪ እንደሚያስፈልጋቸው የሚያስቡት አይደለም። ዲስክ መንሸራተት መቼ ነው ሰርጀሪ የሚያስፈልገው? የመጀመሪያው ነገር ቅድም ያልኩት ሜዲካል ማኔጅመንት ወይም በመድኃኒት ታክሙ መዳን ማይችል ከሆነ በዚህ የሞከርን መዳን ካልቻለ፣ ሁለተኛ እግር መስነፍ ከመጣ፣ ሶስተኛው ውሃ ሽንት መቆራረጥ ከመጣ፣ አራተኛው ሰገራ መቆጣጠር አለመቻል ከመጣ ይሄ ሰርጀሪ ያስፈልገዋል። ምንም አይነት በመድኃኒት ሙከራም ሊሞከር የማይገባ ነገር። ከዛ ውጪ ግን አብዛኛው በመድኃኒት ታክሞ የሚድን ነው። ምናልባት ከኦፕራሲዮን ወይም ከቀዶ ጥገና ውጪ ሌላ አማራጭ ምናልባት አላቅም የጨረር ህክምና ምናምን የምንለው አይነት መንገድ እዚህ ላይ ይሰራል? እሺ ምንድነው መሰለሽ አሁን ወዴት ልንገባ መሰለሽ ሚኒማል ኢንቫዚቭ ሰርጀሪ የሚባል አለ። ያ ማለት በኤንዶስኮፕ ወይም በማይክሮስኮፕ በመታገዝ ቀለል ያለ ሰርጀሪ ሊሰራ ይችላል። በኤንዶስኮፕ ስንል በትንሽ ትቦ ገብቶ በውጪ በካሜራ እየታየ የሚሰራ ሰርጀሪ ነው። እኛ ሀገርም ነው የተጀመረ ነው። አሁን ላይ ብዙ ያደገ አይደለም እና እሱም አማራጭ መንገድ አለ። ሌላኛው ደግሞ ይሄ በደንብ ፍት አድርገን ሳንከፍት በማይክሮስኮፕ ኦፕሬሽን መስሪያ ማይክሮስኮፕ አለ። በማይክሮስኮፕ 3 ሴንቲሜትር ባነሰ ቀዳዳ ብቻ ገብቶም ዲስኩን ማውጣት አማራጭ ህክምና ነው። ይሄን ጥያቄ ያነሳሁት ብዙ ጊዜ እኛ ኢትዮጵያውያን ኦፕራሲዮን የሚለው ነገር በራሱ እንፈራዋለን። በቃ በተለይ ከእድሜ ጋር የተያያዘ ህመም ነው ብለናል ይሄ። ስለዚህ እናቶቻችን አባቶቻችን ጋር ስንሄድ አይ እኔ ሰውነቴ አይቀደድም የሚል ነገር አለና ምናልባት የህክምናው ቴክኖሎጂ ከፍ ካለ ካደገ ሌላ አማራጭ ካለ እንጠቁም ለማለት ነው ህመሙን ይዘው ከመቆየት ይልቅ እና ይሄ አማራጭ አለ። እና ገና እኛ ጋር ያደገ አሁን ገና እየገባ እየጀመርን ያደገ ያለ ነው። ምርመራውስ ለምሳሌ በፊት በራጅ ነው ራጅ በእውነት በደንብ ያሳየ ነበር። አሁንስ የተካው ያንን ምን አይነት ቴክኖሎጂ ነው ለመመርመር ህመሙ የቱ ጋር እንዳለ የችግሩን ክብደት ቅለት ምን ለየው በምን አይነት መሳሪያ ነው? ራጅ ዲስክ መንሸራተትን ሊያሳይ የሚችል አይደለም። ምንድነው እሱ አጥንትን ነው በደንብ የሚያሳየው። ከዛ ከእድሜ ጋር ተያያዥ የሆኑ የአጥንት ለውጦችን ራጅ በደንብ ሊያሳየን ይችላል። ከዛ ውጪ ግን ዲስክ መንሸራተት በደንብ አጉልቶ ሊያሳየን የሚችል መሳሪያ ኤምአርአይ ነው። ኤምአርአይ ምን ያህል ተንሸራቶ እንደወጣ ምን ያህል ላይ ነርቭ ላይ ጫና እንዳረገ ስፔሲፊክ ቦታውን በደንብ ዲቴል የሚያሳየው መሳሪያ ኤምአርአይ ነው። በጣም ቆንጆ። እንግዲህ ቀደም ሲል ተመልካቾቻችንን በ8222 ጥያቄ ላኩልን ዶክተር ፈለቀ እናንተን ጥያቄ ሊመለስ ነው ብለን ነበርና ትንሽ ጥያቄዎች መተውልናል። በ0911 26 እያለ በሚቀጥል ስልክ ከአንገቴ ዝቅ ብሎ ሁሌም ያመኛል፣ ነገር ግን ራጅ ተነስቼ ንጹህ ነው ብለውኛል። አሁን ግን ስጋት አለኝ ነው። ይሄ ያድጋል ይሆን ወይ ወደዚህ ወደ ዲስክ አይነት ህመም ይሄድብኝ ይሆን ወይ ነው? እንደ ደረጃው አሁን ህመሙ የቆየ ነው ያጭር ጊዜ ነው ብለን መለየት ይገባል። እንደገና ደግሞ ቦታው ብዙ ጊዜ ከአንገት ዝቅ ብለን ብዙ ጊዜ ዲስክ ችግር ላይሆን ይችላል። አንዳንዴ ስፕሬን ምንለው ወይም ከጡንቻ ወይም ከጅማት መሳሳብ ጋር የሚፈጠር አንዳንዴ ከአቀማመጥ ጋር ህመሙ የቆየ ከሆነ ወደ ጤና ተቋም በመሄድ ትክክለኛው ሙያተኛ ማማከር ያስፈልጋል። እና እስከዛ ደግሞ ምንድነው ቅድም ያልኩት አቀማመጥ ላይ ችግር ካለ እሱን ማስተካከል፣ ከባድ እቃ የሚያነሱ ከሆነ በጥንቃቄ ማንሳት፣ እንደገና ደግሞ ስክሪኖች የስልክ ሲጠቀሙ የሚጠቀሙት ፖስቸሪንግም በደንብ ማየት ያስፈልጋል። መጉበጥ ነው መጉበጥ ትክክለኛው አቀማመጥ የቱ ነው? በዚሁ ምንድነው ደረታችንን
ሰፖርት የሚያደርግ ነገር ኖሮ እንደገና ደግሞ ከኋላ ከጀርባ ደግሞ የአከርካሪ አጥንታችንን ከርቬቸር ወይም ክብ ነገር ነው ከኋላችን የታችኛው እሱን ሰፖርት የሚደግፍ ወንበር ላይ መቀመጥ ረጅም ሰዓት ቁጭ አለ ማለት ረጅም ሰዓት አለ መቆም እንደገና ደግሞ ስክሪን ላይ ብዙ ሰዓት አለ ማፍጠጥ ስልክ ላይ ይሆናል ዴስክቶፕ ላይ ሊሆን ይችላል እነዚህ ነገሮች አቮይድ ማድረግ ያስፈልጋል ከዛ ግን እስቲ የቆየ ከሆነ ደግሞ ምርመራ ያስፈልገዋል ምን አለች ወይም ምን አለ ጠያቂያችን ራጅ ተነስቻለሁ ንጹህ ነው አለኝ ነውና አሁን ደግሞ እያነሳን የነበረው የራጅ ምርመራ በቂ አይደለም እያልን ነው በቂ አይደለም ታውቆ ለምሳሌ ምንም ነገር እንኳን ባይኖር ቦታው ታውቆ በደንብ በኤምአርአይ ተነስቶ ታይቶ ምንም ነገር እንኳን ባይኖር በቀላል ማስታገሻዎችና በፊዚዮቴራፒ ብቻም ታካሚያችን ሊድን የሚችል ሊሆን ይችላል ስለዚህ ግን መታወቁ ጥሩ ነው በጣም ቆንጆ ይቅርታ ሌላ 0935 26 እያለ በሚቀጥል ስልክ ወገቤን በተደጋጋሚ ያመኛል በጣም በተለየ ከእንቅልፌ ስነቃ ያደክመኛል የመኝታ አለመመቸት ሊሆን ይችላል እያልኩኝ ነው የቆየሁት ይሄ ስጋት ይሆናል ወይ ነው ቅድም ያልኳቸው ነገሮች ካሉ የቆየም ከሆነ ህመሙ የቆየም ከሆነ ወደ እግርም ባይወርድ ይሄ ምርመራ ይፈልጋል የቆየ ከሆነ ለምን ቋሚ ሆኖ የሚቀጥል ከሆነ አሁን ቅድም ያነሳሁት ቀላል የሆነ የጀርባ ህመም የሆነ ጊዜ ይመጣል የሆነ ጊዜ የሚጠፋ ነው የዚህ ግን ቋሚ ሆኖ ረጅም ጊዜም ከቆየ ምርመራ ይፈልጋል ግን በጣም ስጋት የሚፈጥረው ግን ቅድም ያልኳቸው ነገሮች ከመጡ ከአራት ሳምንት በላይ ከሆነ ወደ እግር መደንዘዝ መባቃጠል ቅድም ያልኳቸው ምልክቶች ካሉ በፍጥነት መታከም ኖርበት ይችላል ግን ይሄ በጣም ረጅም ጊዜም የቆየ ከሆነ መመርመርና መታየት ያስፈልጋል ብዙ ጊዜ በተለይ እኛ እናቶች ከወለድን በኋላ የወገብ ህመም አለ ብለን ነው የምናስበው እና ሁሉ ጊዜ አይ ስለወለድሽ ነው ወገብሽ በአራስነት ወቅት አልተጠገንሽም ንፋስ መጥቶሻልና የሚባሉ ምክንያቶች አሉና እነሱን እያለን ከአራት ሳምንት በላይ አይደለም ከአራት ወር ከአራት አመትም በላይ ልንታገስ እንችላለን ይሄ ዋጋ ያስከፍለናል ምንድነው መሰለሽ እኔም ጋር ብዙ ታካሚዎች ከእርግዝና ጊዜ ጀምሮ ወይም ከወለድኩ በኋላ ብለው ይመጣሉ ምንድነው አንዳንዴ የጀርባ ህመም በእርግዝና ሰዓት ሊመጣ ይችላል ቢኮዝ ሊጋመንቶች መገጣጠሚያዎቻችን ላክስ ይሆናሉ በእርግዝና ሰዓት ይለጠጣሉ በዛ ምክንያት ይሄ ነገር ይመጣና ከእርግዝና በኋላ ሚያፔን ሊኖር ይችላል አንዳንዴ ደግሞ አንዳንድ እናቶች ላይ የሚከሰት ደግሞ ስፓይናል አንስቴጂያ ይወስዳሉ ወይ ለኦፐሬሽን ኦር ደግሞ ለምጥም ስፓይናል አንስቴጂያ ማደንዘዣ እሱን ይወስዱና ከዛ በኋላ ይሄን ፔን ሊኖር ይችላል ግን ብዙ ጊዜ እዛ ወገባቸው ላይ ብቻ ስለሆነ በቀላሉ በማስታገሻ መድኃኒቶችና በፊዚዮቴራፒ ሚድን አይነት ነው በዛ ካልዳነ ግን የሱ ምክንያት ነው ያሉ ጊዜ መስጠት ልክ አይደለም በጣም ቆንጆ ሌላ ጠያቂያችን አሁንም 090682 እያለ በሚቀጥል ስልክ ከጀመረኝ 2 አመት ምንም አይነት የእግር ህመም የለውም ግን መቆምና መቀመጥ አልችልም ስሜቱ በጣም ነው የሚረብሸኝ ኤምአርአይ ታይቼ አጥንትክ ተንሸራቷል ነርቭ ላይ ተኝቷል ነው የተባልኩት እና ምንድነው ቀጣዩ ማድረግ ያለብኝ ነገር ምንድነው ነው ይሄ ምንድነው አጥንት ሳይሆን የሚንሸራተተው ምንድነው አንዳንዴ አጥንት ከእድሜ ጋር ከስራ ጫና ጋር ቦታው ሊለቅ ይችላል ዲስሎኬት አደረገ ወይም ሊስተሲስ አለ እንላለን ይሄ sometimes happen የሚያደርግ ነገር ነው ብዙ ጊዜ ቦታው የሚለቀው ነገር ምንድነው ቅድም እንደተናገርነው ዲስኩን ነው ዲስኩ ከሆነ ተንሸራቶ ወደ እግር የሚወርድ ህመም እስከሌለው ድረስ ስቲል ዲስኩ ላይ ሆን ይችላል ህመሙ ቅድም ያልኳቸው የጅማት የጡንቻ መሳሳብ ስለሚሆን አሁንም እሱም ወደ ሐኪም ጋር በመቅረብ ትክክለኛ ኢቫሉዌሽን በደንብ ማድረግ ይኖርበታል ተመልካቾቻችን ዛሬ ከፋና ሚዲያ ኮርፖሬሽን ፋና ጤና ፕሮግራማችን እንግዲህ የአከርካሪ አጥንታችንን ህመም እያየን ያለ ነው በዛ ውስጥ እነ ዲስክ መንሸራተተንም እያየን ነው ምን አይነት መንስኤዎች ናቸው ወደዛ የሚዳርጉን ይበልጥ ተጋላጭስ እንዴት ያሉ ሰዎች ናቸው እያልን ነው ሐሳብ አስተያየት ጥያቄያችሁን መላክ ቀጥሉ እኛ እንግዲህ እናንተን ጥያቄ ለመመለስ ነው የተቀመጥነው ደግሞ ተከታተሉ በጣም መታተርፉበት ፕሮግራም ነው የሚሆነው እንመለሳለን ዶክተር እንግዲህ ብዙ ጊዜ ቀደም ብዬ ስጠቅስል እንደነበረው ኦፕራሲዮን ወይም ቀዶ ጥገና ማድረግ በጣም መንፈራው ነገር ነው ግን ይሆነና ደግሞ ተጨክኖ ተደረገ ከዛ በኋላ ይደናል ከዛ በኋላ አስፈሪ አይደለም በጣም የመጠበቁ ነገር እንዴት አይነት እንክብካቤ እንዴት አይነት ጥበቃ ነው የምናደርግለት እውነት ለመናገር በእኛ ሙያ ከምንሰራቸው ኦፕሬሽኖች ብዙ ደስ የሚል አውትካም ያለው የዲስክ መንሸራተት ሰርጀሪ ነው
እንደገና ደግሞ ሰርጀሪውም በጣም ያን ያህል ዲማንዲንግ አይደለም እና ከሰርጀሪ በኋላ ብዙ ሰዎች ሳቲስፋይድ ሆነው ነው የሚሄዱት። ከሰርጀሪው ማግስት ቁጭ ይላሉ፣ መራመድ ይጀምራሉ። በሁለተኛ ቀን ወደ ቤት ይሄዳሉ። ከዛ ከባድ እንቅስቃሴ እንዳያደርጉ የሚከለክለው እስከ 6 ሳምንት እስከ 8 ሳምንት ጊዜ ብቻ ነው። ከዛ በኋላ ወደ ኖርማል ስራቸው መመለስ ይችላሉ። በተለይ ዲስክ ማውጣት ብቻ ከሆነ ማለት ነው። አንዳንዴ ግን ዲስኩን ካወጣን በኋላ በብረት ማሰር በብሎኖች ማሰር ሊኖር ይችላል። እንደሱ ካለም ብዙ ጊዜ ቶሎ ሪከቨር የሚያደርጉት በሁለተኛው ቀን ሰርጀሪ በተሰራ ማግስት ቁጭ ይላል፣ መንቀሳቀስ ይጀምራሉ። በሁለተኛ ቀን ወደ ቤት ይሄዳሉ። ወደ ቤት ሄደው ህመም ማስታገሻዎች እየወሰዱ ሪከቨር ያደርጋል። ወክ ማድረግ መንቀሳቀስ ይችላሉ። ጎንበስ ቀና ነው ብዙ ሪከመንድ የማይደረገው እና ከባድ ነገር ማንሳት ሪከመንድ አይደረግም። ያም እስከ 3 ወር ሊቆይ ይችላል። ከዛ በኋላ ግን እንደ ኖርማል መደበኛ አክቲቪቲያቸውን መመለስ ይችላሉ። መደበኛ ስራቸው ይቀጥላል እና በጣም ከነዚህ ከሀገር ከሪያ አጥንትና ከብለሰረሰር ችግሮች ጋር በተያያዘ ጥሩ አውትከም ያለው ነው የዲስክ መንሸራተት። ከሱ ውጭ እስቲ ያሉት ከዲስክ መንሸራተትን እንግዲህ ህክምና አማራጩ በጣም ጥሩ ነው፣ ፕራስ ሆኖ በአጭር ጊዜ የሚያገግል ምንድነው? ከባዱ ደግሞ ከሌሎቹ ከባዱ መቼ መሰለሽ? አሁን ከባዱ ማለት ከስራው ከሰርጀሪው ሳይሆን ከባድ የሚሆነው መሰለሽ ለምሳሌ አደጋ የመኪና አደጋ ወይ መውደቅ ሊሆን ይችላል። ከህንጻ ላይ ኮንስትራክሽን ላይ መውደቅ ሊሆን ይችላል። ሙሉ በሙሉ ስብራቱ ከታች ለምሳሌ እግር ላይ ቢሆን እግር ላይ ሴንስ ማድረግ መንቀሳቀስ አለመቻል ሙሉ ትራንሴክትድ ከሆነ መመለስ እድሉ በጣም አናሳ ነው። ቶሎ መጣ ቆይቶ መጣ አንዴ ሙሉ ኮምፕሊትሊ በቃ ሴንስ ማያረግ ከሆነ ምንም እንቅስቃሴ ከሌለ ይሄ ቢታከምም የመዳን እድሉ በጣም አናሳ ነው። ሜቢ አንተ ታካሚ ኦፕሬሽን የሚሰራለት ቶሎ ዊልቸር ላይ እንዲቀመጥ በዊልቸር ራሱን ሰፖርት ሊያደርግ ሊሆን ይችላል። በተለይ ደግሞ ከፍ ሲል ደግሞ ወደ አንገታችን የሆነው የደረሰው ስብራት አንገታችን ላይ ከሆነ እጅግር ሙሉ ማይንቀሳቀስ ከሆነ ምንም ሴንስ ማያረግ ከሆነ በሆዱ የሚተነፍስ ከሆነ የመተንፈሻ ዲያፍራማቲክ ነርቫችን ኢንጆርድ ከሆነም ብዙ ጊዜ ሰርጀሪ ብዙ አይጠቅመው። ለምን ኦሬዲ ጉዳቱ ሙሉ ስለቆረጠው ማለት ነው። ትንሽ ሴንስ ማድረግ ትንሽ እንቅስቃሴ ካለ ግን ሰርጀሪ ከተሰሩ በኋላ ጠንከራ ያለ ፊዚዮቴራፒ ሪሃቢሊቴሽን በደንብ ከተሰራ ብዙ ሰዎች ወደ ኖርማል አቋማቸው ሊመለሱ ይችላል። ግን እንደየጉዳቱ መጠን ግን ይለያያል ማለት ነው። አዎ ዶክተር፣ እንግዲህ ይሄ ሁሉ ያወራናቸው የህክምና አማራጮች ከታመምን ነው ጉዳት ከደረሰብን በህመም ከመጣ ነው። ግን ቀድመን እኛ በተለይ እኛ አደጋ እኛ መቆጣጠር አንችልም። የምንችለውን ነገር ግን ምን በማድረግ ጤናችንን መጠበቅ እንችላለን? በተለይ ከጀርባ ህመማችን ጋር በተያያዘ ጉዳት እንዳይኖር እንዴት አይነት አኗኗር ዘይቤን ብንከተል ነው የተሻለ የሚሆነው? አንደኛው ረጅም ሰዓት ቁጭ አለ ማለት ለምሳሌ አንድ ሰው ቢሮ ከሆነ የሚሰራው ማክሲመም መቀመጥ ያለበት ከ30 ደቂቃ እስከ 1 ሰዓት ነው። ከዛ በኋላ ቢሮ ውስጥ እንቅስቃሴ ማድረግ ራሱን ማፍታታት ይኖርበታል። ሁለተኛው የሚቀመጥበት ወንበር በፖስቸሩ ቅርጽ ዲዛይን የሆነ ሰፖርት ያለው መሆን አለበት። አለመጥበብ አለመስፋት ዲዛይን የሆነ ሰፖርት ያለው እና ከስፓይናችን ከርቬቸር ጋር የሚሄድ መሆን አለበት። ሶስተኛው ብዙ ጊዜ የሳሳተ ችግር ምንድነው? እቃ ስናነሳ ከወገባችን ሸብረክ ብለን እናነሳለን ነው። ከወገብ ሳይሆን ሸብረክ ማለት ያለብን ከጉልበት ነው። ሌላ የላይኛው አንገታችን ህመም እንዳይኖር ቅድም የዘረዘርኳቸው ነገሮች ስክሪን ስናይ ለምሳሌ ከደረታችን ፓራላል መሆን አለበት። እንዲህ ብሎ ማየትም ለአንገት ህመም ስለሚዳርግ እንደገና ስንተኛ ደግሞ አንገታችን በጣም ኦቨር ከፍ ማያረግም በጣም ዝቅ ማያረግ ተራሶች መጠቀም እነዚህ ነገሮች ካረግን እነዚህ ነገሮች መቀነስ እንችላለን ህመሞቹ። እንደገና ደግሞ ከባድ ነገር አለማንሳት ሲያነሱ ግን ቅድም እንዳልኩት ሸብረክ ማለት ያለብን ከወገባችን ሳይሆን ከጉልበታችን መሆን አለበት። እነዚህ አይነት ጥንቃቄዎችን ማድረግ አለብን። ስፖርታዊ እንቅስቃሴ ማድረግ ስፖርት መስራት ከዚህ ህመሙም ከመጣ በኋላ ለመዳን ይረዳናል። ህመሙም እንዳይመጣ ይረዳናል፣ ከመጣም በኋላ ይረዳናል። ይሄም ለምሳሌ ስፖርት የሚሰሩ ሰዎች አንደኛው ሪስክ ፋክተር ኦቤሲቲ ነው፣ ውፍረት ነው። ስፖርት የሚሰራ ሰው ይሄን ኦቤሲቲ አይኖረውም። ስለዚህ ዲስክ መንሸራተት ሪስኩ መቀነስ ይችላል አንደኛው።
ሁለተኛ ከሆዳችንና የጀርባ ጡንቻዎቻችን የሚያጠነክሩ ስፖርቶች በተለይ ህመሙ እንዳይመጣ ለህመሙ ትሪትመንት ሪከመንድ ይደረጋሉ። ለምሳሌ ዋና፣ ሳይክል ሪከመንድ የሚደረጉ ነገሮች ናቸው። ቢኮዝ የሆድ ጡንቻዎቻችንና የኋላችን የጀርባ አጥንታችን ላይ ያሉ ጡንቻዎች እንዲጠነክሩ ስለሚያደርግ ለአጥንቱም ሰፖርት ያደርጋሉ ማለት ነው። አንዳንዴ ደግሞ ስፖርትን መስራት አደጋውንም ሊፈጥር ይችላል የሚል ሁኔታ ያነበብኩት ነገር አለ። ምንድነው ቅድም እንዳልኩት አሁን ለምሳሌ ስፖርት ላይ የሚፈጠሩ አደጋዎች አሉ አይደል? ስብራቶች፣ ከባድ ስፖርቶች እንቅስቃሴ ሳናረግ ስንጀምር ከባድ ስፖርቶች በምንሰራበት ሰዓት እነዚህ ለስብራትም ሊዳርጉ ይችላሉ እንጂ ብዙዎቹ እነዚህ ሄልዚ ኤክሰርሳይሶች ግን ዩዥዋሊ ፕሪቬንቲቭም ናቸው፣ እንደ ትሪትመንት ያገለግላሉ። በጣም ቆንጆ ቆይታ እያደረግን ነው። አሁን ደግሞ ለተመልካቾቻችን አጠር ያለች የጽሁፍ መረጃ አቃብለናቸው ተመልሰን እንመጣለን። ተመልካቾቻችን እንግዲህ የፋና ጤና ፕሮግራማችን እየተከታተላችሁ ነው ብለን ተስፋ እናደርጋለን። 8222 አሁንም የናንተ ነው፣ ተጠቀሙበት። ባለን ሰዓት ጥያቄዎቻችሁን ላኩ። በቤታችሁ እንዲህ አይነት ችግር ካያችሁ በእናንተም ላይ በቤተሰብም አካል ላይ እስኪ ምንድነው ችግሩ የሚል ጥያቄ ወደዚህ ብታነሱ እኛ ምላሽ የምንሰጥ ነው የሚሆነው። መልእክቶችን ተከታትለን ተመልሰን እንገናኛለን። አብራችሁ ነው። ተመልሰን ተገናኝተናል። የተወደዳችሁ ተመልካቾቻችን ዛሬ በፋና ጤና ፕሮግራማችን የአከርካሪ አጥንቶቻችንን ህመም፣ ጉዳት፣ ስብራት እያነሳ ነው የምንገኘው። እንደው እንዴት ይታከማል፣ ደግሞ እንዴት አይነት ጥንቃቄ ማድረግ አለብን ከነዚህ ህመሞች ለመዳን የሚሉት ጉዳዮችን ከዶክተር ፈለቀ ወልደ ሚካኤል ጋር እያነሳሳና ያለ ነው። 8222 የናንተ ነው ተሳተፉ። ዶክተር ጥያቄዎች መተውልናል በ8222 እና ሁሉም የወገብ ህመም አስጊ ነው ማለት እንችላለን ወይ? የወገብ ህመም እየቆየ ሲሄድ ጊዜ ሲሰጣው ወደ ዲስክ መንሸራተት ሊሄድ ይችላል የሚል ነገር አለ። እንደዛ ማለት እንችላለን? እሺ፣ ቀደም እንዳነሳሁት ተመልካቾችን የወገብ ህመም የቆየ ሲሆን ቀደም የነገርኳቸው ምልክቶች ካሉ አስጊ ነው፣ መታከም መመርመር ይኖርበታል። ቀደም የዘረዘርኳቸው ምልክቶች አዳምጣህን ከሆነ እነዚህን ምልክቶች ካሉ ቶሎ መታየት ይኖራል። የቆየ ካልሆነ ወገብ ብቻ የሚያም ከሆነ ቀደም እንዳነሳሁት በማስታገሻና በፊዚዮቴራፒ ብቻ መዳን የሚችል ረፍት በማድረግም ጭምር የሚድን ነው። ግን የቆየ ሲመጣ ግን ሀሳቢ ነው፣ መታከም ይኖርበታል። ፊዚዮቴራፒን በዚሁ እናንሳ። የፊዚዮቴራፒ ህክምና እንግዲህ ምንም አይነት በሳይንሳዊ መንገድ መርፌ፣ ኪኒን ወይም ኦፕራሲዮን ሳይኖር በማሸት የሚታከም ነውና ለምን ያህል ጊዜ ነው እሱስ እድሜ ዘመን ፊዚዮቴራፒ አብሮን ይቀጥላል ወይንስ ምን ያህል ጊዜ ነው መጠቀም ያለበት? አሁን ብዙ ጊዜ ምንድነው እኛ ሀገር ያለን ግንዛቤ ፊዚዮቴራፒ ሲባል ማሸት ብቻ አይደለም።
በማሽኖች ገዛ በማድረግ ሙቀት መስጠት ሊሆን ይችላል፣ ነርቮችን ማፍታታት ሊሆን ይችላል፣ ጡንቻዎችን ማፍታታት ሊሆን ይችላል፣ ጅማቶችን ማፍታታት ሊሆን ይችላል፣ ቋሚ ህክምናም ሊሆን ይችላል። ለምሳሌ ፊዚዮቴራፒ ያው ብዙ ጊዜ አንደር ስቲሜት ስለምናደርገው እንጂ ለብዙ ህመሞች ፈውስ የሆነ ነገር ነው። ማሳጅ ብቻ ሳይሆን ስፖርትም ያሰራሉ እኮ። አሁን እኮ ቴራፒስቶች ሞደርን ሆነ ወይ ሐኪም ሆነው የሚሰሩ አሉ። ሐኪም ሆነው ስለሚሰሩ ማሽኖች በመታገዝ ቅድም እንዳልኩሽ ነርቭን ማነቃቃት፣ ጡንቻን ማነቃቃት፣ ጅማትን ማነቃቃት ሊሆን ይችላል። ይሄ ማለት የመኮማተር የመጨማደድ ችግር ያለውን ነገር ያፍታቱት ስለሆነ ህክምናውን አገኘ ማለት ነው። የግድ መድኃኒት ማዋጥ ላይኖርበት ይችላል አንድ ሰው። ስለዚህ ፊዚዮቴራፒን አንደርስቲሜት ማድረግ አያስፈልግም። ምንድነው ቀኑን ያው ቴራፒስቱ በሚወስነው ቀን ነው የሚሆነው። ላይክ ከህመሙ ካገገመና ከወጣ በቀጣይነት ፊዚዮቴራፒ የሚሰራበት ምክንያት አይኖርም። ዋናው ግን ከችግሩ ነፃ መውጣቱ ነው። በቴራፒው ታክሙ ሶ ፊዚዮቴራፒ ናውዴስ ብዙ ሰዎች እየለመዱ ነው። ለምሳሌ ከስትሮክ በኋላ እኛ ሀገር ብዙ ሰዎች የእግር መስነፍ እንደሰነፈ ይቀራል። ቢኮዝ ምንድነው ፊዚዮቴራፒ በደንብ ስለማይሰራ ነው እንጂ ሪከቨሪ ማድረግ እድላለሁ ስቲል። እንደገና ደግሞ እንደዚህም ከዲስክ ችግር ጋር ቢሆንም ፓራላይዝ የሆነ ሰው አይ ሚን ሙሉ ካልሆነ በተለይ ትንሽ ፓወር ካለው ራሱና ሙያተኛ በሚያሰራው ፊዚዮቴራፒ የማገገም እድሉ በጣም ሰፋ ያለ ነው። ስለዚህ ከመድኃኒት ማዋጥና ከሰርጀሪ ባለፈም ፊዚዮቴራፒ ስቲል ኦፕሽን እንደሆነ ሰዎች ሊያውቁ ይገባል። ግን እንደ ወደ እናንተ ህክምና ተቋም መጥቶ አንድ ሰው በኤምአርአይ ታይቶ የዲስክ መንሸራተት አለበት ተብሎ የኦፕራሲዮን ወይም የቀዶ ህክምናውን ትቶ ወደ ፊዚዮቴራፒ ህክምና ሄዶ የተፈወሰ የዳነና መደበኛ ስራውን የጀመረ ሰዎች አሉ። በደንብ ይድናሉ። ግን ምንድነው ቅድም ያልኳቸው ችግሮች የሌሏቸው ናቸው። ለምሳሌ አይዞሌትድ የሆነ ሲምፕል የሆነ ባክ ፔን ብቻ ቢሆን ክሮኒክ ባክ ፔን በፊዚዮቴራፒ ብቻ ይድናሉ ብዙዎቹ። አብዛኞቹ ቀላል ከሆነ ግን ቅድም ያልኳቸው ዳንጀር ሳይኖች ካሉ ግን ፊዚዮቴራፒም ሪከመንድ አናረግም። ፊዚዮቴራፒ መቼ ነው ሪከመንድ የምናደርገው? ከሰርጀሪ በኋላ ቶሎ ሪከቨር እንዲያደርጉ እና የሰርጀሪውንም አውትከም ጥሩ እንዲሆን ፊዚዮቴራፒ ሪከመንድ። አንዳንዴ ደግሞ ከአቅምም ጉዳይ ሊሆን ይችላል። ደግሞ በቅርበትም ከማግኘት አንጻር ፍልውሃዎች ላይ የተፈጥሮ ፍልውሃዎች አካባቢም ሰዎች በመሄድ እንደዚህ አይነት ህመሞችን ብዙ ጊዜ በትሪት በዛ ለማድረግ መሞከርም አለ። ምናልባት ይሄ አጋዥ ነው። ምንድነው መሰለሽ አሁን ፍልውሃ ሳይንቲፊካሊ መጣናት አለበት። ይሄ እንደዚህ ነው ብሎ ለመናገር ምንድነው ግን ሙቀት ባይሰልፍ ከፔን ሪሊፍ የሚሰጥ ነገር ነው አይደለ? ቀዝቃዛ ነገር ደግሞ ፔን የሚያመጣ ነገር ሶ ምናልባትም ላይክ አሁን ለምሳሌ በቴክኖሎጂው አሁን ቅድም እንደነገርኩሽ በአልትራሳውንድ በማሽን የሚሰጡ ሙቀቶች አሉ። ሙቀቶቹ ምንድነው የተኮማተረውን ጅማት ማፍታታት፣ ነርቭ ማፍታታት ሊሆን ይችላል። ይሄም እንደዛ ሰርቶ ሊሆን ይችላል ሪሊፍ የሚያገኙት። ግን እንደዚህ ነው ብሎ ለማለት ሳይንቲፊክ ስተዲ የሚያስፈልገው ነገር ይሆናል ማለት ነው። የብዙዎች ጥያቄ ሊሆን ይችላል ብዬ ነው። እንግዲህ ቀደም ሲል የዲስክ መንሸራተትን እያየን በተለይ እዚህ ወደ መቀመጫ አካባቢ ያለውን ህክምና አይተናል። አሁን ደግሞ ወደ አንገት አካባቢ አንገት መንሸራተት ሲሆን በምን መልኩ ነው የሚታከመው? ኦኬ ያው ቅድም እንደ ታችኛውም ሁሉ ይሄም መጠነኛ፣ መካከለኛ፣ የከፋ ብለን እንመድበው እንችላለን። መጠነኛና መካከለኛ ከሆነ ብዙ ጊዜ የምናደርገው ህክምና ምንድነው? እንደ ፈርስት ላይን እንደ መጀመሪያ ህክምና የምናደርገው መድኃኒቶች፣ ማስታገሻ መድኃኒቶችንና ፊዚዮቴራፒ ላይ ነው። በዚህ መልክ ሚድ እንዲሆን ይችላል። የከፋ ሆኖ ግን ቅድም እጅ አለማዘዝ፣ ለመራመድ ባላንስ መቸገር፣ መጉረስ፣ ቁልፍ መቆለፍ አለመቻል፣ እንደዚህ አይነት ችግሮች ከመጡ ግን እንደ ሲቪሪቲው የተንሸራተተው ችግሩ ያለው ከኋላ ነው ከፊት ነው የሚለው እናያለን። ከኋላ ጅማት ጠንክሮ ከሆነ ጫና የፈጠረው ከኋላ ሰርጀሪ በመስራት ጅማቱን በማንሳት ነርቭ ላይ ያለው ጫና በመቀነስ እናክማለን ማለት ነው። ከፊት ከሆነ ደግሞ ለምሳሌ ዲስክ ተንሸራቶ ወደ ኋላ ሄዶ ከሆነ የተጫነው ከፊት በአንገታችን በኩል ገብተን ሰርጀሪ ሰርተን እናክማለን። ሰርጀሪዎቹ በዲቴል ለመግለጽ ያህል አንዳንዴ የተንሸራተተው ዲስክ እናወጣና አርቲፊሻል አጥንት አድርገን በብረት እናስራለን፣ በብሎኖች እናስራለን። አርቲፊሻል ዲስክ አድርገን ማለት ነው። ኦር ደግሞ ከዳሌ አጥንታችን ላይ ትንሽ አጥንት በመውሰድ የተንሸራተተው ዲስክ እናወጣና በቦታው ላይ ትንሽ አጥንት አድርገን በብሎኖች እናስራለን። አንዳንዴ ደግሞ ራሳቸው የቻሉ አርቲፊሻል ዲስክም እና ብሎኖች ያላቸው እንትኖች አሉ።
ኢንስትሩመንቶች አሉ። እነሱን ብቻ በማሰርም የተንሸራተተው ዲስክ እናወጣና እነሱን አስረን እናክማለን ማለት ነው። ይሄ የሚታሰረው የብረት ብሎን እድሜ ዘመናችን አብሮ የሚቀጥል ነው ወይስ ነገሮች ሲስተካከሉ ይወጣል? አንገት ላይ ብዙ ጊዜ የሚወጣ አይደለም፣ እዛው የሚኖር ነው እና ቢቆይም ብዙ ያን ያህል ትንሽዬ ናቸው። እንደዚህ እና ያህል የሚያሳስቡ የሚያስጨንቁ አይደሉም። ኢንፌክሽን እስካልፈጠሩ ድረስ የራሳቸው ብሬኬጅ ኖሯቸው ሌላ ኮምፕሊኬሽን እስካልገቡ ድረስ ብዙ የሚያሳስቡ ነገሮች አይደሉም። ግን ወገባችን ላይ ያሉት ወገብ ላይ የምናደርጋቸው ከዳነ በኋላ የደረሰው ችግር ከዳነ በኋላ ከ8 እስከ ያ የሚወስደው ከ8 እስከ 12 ወር ይወስዳል። እሱ ከዳነ በኋላ ብረቶቹ ማውጣት ይቻላል። ግን ባይወጡም ያን ያህል ችግር ፈጣሪ ነገሮች አይደሉም። የመመለስ ሁኔታ ለምሳሌ ከኦፕራሲዮን በኋላ ወይ ከሆነ ህክምና በኋላ መልሶ እንደገና ያ ነገር የመከሰት አጋጣሚስ የለም? ብዙ ጊዜ ምን ይባላል መሰለሽ፣ ይሄ ስፔሻሊ ታች ወገባችን ላይ አጀሰንት ዲስክ ዲዚዝ የሚባል ነገር አለ። ከ10 አመት በኋላ ሊሆን ይችላል within 10 years ለምሳሌ የወጣው በአራተኛና በአምስተኛ አጥንት መሀል ያለው ዲስክ ቢሆን በቀጣይ በሶስተኛና በአራተኛ አጥንት መሀል ዲስክ ሊከሰት ይችላል፣ ሌላ ቦታ ማለት ነው። ግን ብዙ አይደለም፣ ሬርሊ ነው እና የሚወስድበት ጊዜ እንደ ሰው ሊለያይ ይችላል። ግን ብዙ ጊዜ ምን ሲሆን መሰለሽ ሪስክ ፋክተራቸውን አቮይድ ካላረጉ ነው ያን አሁን አጀሰንት ዲስክ ተጋላጭነታቸው ላይክ ኦቤስ ከሆነ ኦቤሲቲውን መቀነስ፣ ሰውነት መቀነስ፣ ከባድ ነገር ማንሳቱን ቅድም ያልኳቸው ላይፍ ስታይል ቼንጆችን ከሌሉ ነው ይሄን ሀፕን የሚያደርገው ማለት ነው። አንዳንዴ ሰዎች ምን ሲሉ ይደመጣሉ፣ እኔ ወገቤን በጣም ያመኛል ግን ስራዬ እንደዛ አይደለም፣ ይሄ ብዙም ጎንበስ ቀና የሚያስብላለም ከባድ ነገርም አላነሳም፣ ወፍራምም አይደለም እንደምታዩን ግን የዲስክ መንሸራተት ተባልኩኝ የሚሉ ሰዎች አሉና ያልናቸው አጋላጭ ምክንያቶችም ሳይኖሩ ይሄ ህመም የመከሰት አጋጣሚ አለው ወይ? ካለው በምን ምክንያት ነው ሊከሰት ይችላል? አንዳንድ ሰው በተፈጥሮ ኤክስፖዝድ ሊሆን ይችላል እና ጄኔቲክም ራሱ አንድ ትንሽም ቢሆን ፋክተር አለው። አረ በዛሬ መምጣት ነገር አለ። ጄኔቲክም ፋክተር አለው። መልቲ ፋክቶሪያል ነው። አንድ ነገር ብቻ አይደለም። ቅድም እንዳነሳውልሽ እና ይሄ ቢከሰትም ቅድም እንዳልኩሽ ነርቭ ላይ ጫና ፈጥሮ ቢንሸራተትም እንደፈለገ ቢወጣም ነርቭ ላይ ጫና ፈጥሮ ሰውየው ዴይ ቱ ዴይ አክቲቪቲ አፌክት እስካላደረገ ድረስ ነርቭ ላይ ችግር እስካልፈጠረ ድረስ ዲስኩ ተንሸራተተ ማለት ተንሸራተተ ብዙ አሳሳቢ ላይሆን ይችላል። አሳሳቢ የሚሆነው ግን ከጀርባ ህመሙ ባሻገር ተጨማሪ ምልክቶቹ ካሉ ነው። የጀርባ ህመሙ ቅድም እንደነገርኩት አይዞሌትድ የሆነ የጀርባ ህመም ከሆነ ብዙ ጊዜ ሰርጀሪ የሚያስፈልገው አይደለም። ዊዝ ሲምፕል አንቲ ፔንስ እና ቴራፒ ብቻ ኢምፕሩቭ የሚያደርግ ነው የሚሆነው። አዎ ግን የኔ ጥያቄ ምናልባት ከምንድን ነው የመጣው? ቅድም የዘር ትንሽ ይኖረዋል ብለኸኛል። ግን ስራቸው የስራ ሁኔታቸው አጋላጭ ካልሆነ በተፈጥሮ ቅድም እንዳልነው ካልመጣ ከየት አገኙት? ምናልባት ከኢንፌክሽን ጋር ተያይዞ የሚመጣ ነገር ይኖር ይሆናል። ዲስክ በኢንፌክሽን አይመጣም። ግን ሌላ እና ኢንፌክሽንም ራሱ አስ ፓርት ኦፍ ባክ ፔን ሊያመጣ ይችላል። ቅድም እንዳወራው ግን እሱ ካለ ሌላ ተጓዳኝ ምልክቶች ይኖራሉ። አይዞሌትድ የሆነ ባክ ፔን ሆኖ ይሄን ሊያመጣም ይችላል አይሆንም ኢንፌክሽን። በ82 አሁንም ጥያቄ የመጣልን ነው ዶክተር 0930 እያለ በሚቀጥል ስልክ የወገብ ህመም ከኩላሊት ህመም ጋር ግንኙነት አለው ወይ? ምንድነው ተቃራራቢ ጎረቤት በመሆናቸው አንዳንዴ የኩላሊት ህመም ከወገብ ህመም ጋር ሊያያዝ ይችላል። ግን ምንድነው ይሄ ፕሮፐርሊ ወይ ትክክለኛ የሆነ የኩላሊት ሐኪም ጋር ወይም ደግሞ ትክክለኛ የሆነ የወገብ ሐኪም ጋር በመሄድ ምርመራ በማድረግ መለየት ይቻላል። አንዳንዴ ምልክቶቹ ስለሚገናኙ ያልነው የዲስክ መንሸራተት እዚህ ጋር ስንል እዚህ ጋር ኩላሊትም አለ እዚህ አካባቢ ስለምንባል ከዛ የመጣ ይመስለኝ። ያው የኩላሊቱ ትንሽ ወደ ፊት የሚመጣ ነው። ብዙ ጊዜ ወደ ፊት የሚመጣ ፍላንክ ፔን የምንለው ነው ብዙ ጊዜ የሚኖረው። ግን አንዳንዴ ቬግ የሆነ ፔኖች ይዞ ይመጣሉ ፔሸንት ታካሚዎች እና በወርክአፕ ግን በምርመራዎች የትኛው እንዳመጣው ይታወቃል። ሌላ 0962 26 ያለ የሚቀጥል ስልክ ከብብቴ ጀምሮ ያመኛል ነው እግሬንም ያቃጥለኛል ምን ትመክረኛለህ? አሁን ይሄ ቬግ የሆነ ነው። ሁለቱም አይገናኙ ህመሞች ናቸው። አዎ እዚህ ብብትም ይቅርታ ከጉልበቴ ነው ያስተካከሉኝ ነው የጽሁፍ ስህተት ነው። ከጉልበቴ ጀምሮ ያመኛል እግሬንም ያቃጥለኛል ምን ሊሆን ይችላል ነው? ያ ይሄ አሁን ከጉልበት ጀምሮ ወደ ታች
የሚወራ አይነት ህመም ቅድም ያልኩት አይነት የሚያቃጥል አይነት ህመም ከሆነ የነርቭ ህመም ሊሆን ይችላል። ይሄም ቼክ መደረግ ይኖርበታል ማለት ነው። አንዳንዴ የሚቀላቀል ነገር ታካሚዎች መለየት የማይችሉት ነገር ምንድነው? አንዳንዴ የነርቭ ችግር ያላቸው ሰዎች የጉልበትን መድረቅ ወይም ኦስቲዮአርትራይቲስ ምንለው ችግር አለ። መቅኔው ውስጥ ችግር ሲኖርም ጉልበት ብቻ ታመውም የነርቭ አድርገው የሚመጡበት ጊዜ አለ። ስለዚህ መለየትና ህመሙን በደንብ አይደንቲፋይ ማድረግ ቅድም እንዳልኩት የሚወር የሚደነዝዝ የሚያቃጥል ከሆነ ከነርቭ ጋር የተያያዘ ኦንሊ ጉልበቱን ብቻ ከሆነ ደግሞ ከነርቭ ጋር የተያያዘ አይደለም። ከነርቭ ጅማቶች ጋር ውስጥ ከአጥንቶች ጋር የተያያዘ ስለሆነ የአጥንት ሐኪም የእግር አጥንት ሐኪም ቢያየው የተመረጠ ይሆናል። ግን ቅድም እንዳልኩት ወደ ጣቶቹ ወደ እግር ወደ ታፋው የሚወር ከሆነ ግን የዚህ የነርቭ ሐኪም እንዲያየው ይመከራል ማለት። አንዳንዴ ብርድ በሆነ ሰዓትም ነው እነዚህ ህመሞች የሚብሱትና ብዙዎቻችን የብርድ በሽታ ነው እያልን ነው ስም የምንሰጠውና ከዚህ ጋር ማያይዘህ ጥቂት ተለይ ቅድም ስናነሳው ቴራፒውም ላይ ሙቀት ሪሊፍን ይሰጣል ያፍታታል ብይሻለሁ። ቀዝቃዛ ነገሮች ፔን ያባብሳል። ከዛ ጋር የተያያዘ እንጂ ያው በተለምዶ እንላለን እንጂ እኛ በሳይንሱ ብርድ በሽታ አለ ብለን አናምን። እንደዛ የመጨረሻ ሀሳብ ላደርገውና ዶክተር ያው ሰዓታችንም የተጠናቀቀ ስለሆነ ምናልባት የህመሙ ኖሮባቸው የዲስክ መንሸራተትም ሌላኛውንም የአከርካሪ አጥንት ህመም ኖሮባቸው ግን ኦፕራሲዮንን እየፈሩ ቀዶ ጥገናው በጣም ነገ እንፈራለሁ ከቀዶ ጥገና በኋላ ያለው ህይወት ያሳስበኛል ለሚሉ ሰዎች መልእክት አስተላልፍልኝና እንሰነባበት። ምንድነው ሰለሽ ሁሉም ህክምና በተለይ ሰርጀሪ ሲባል በተለይ ለኛ ኮሚኒቲ ሪስክ እንዳለው ነው የሚያስበው። ምንድነው ሰርጀሪ ብለን ስንል ሰርጀሪ ባይሰራ የሚያመጣው ሪስክ ስለሚበልጥ ነው ወደ ሰርጀሪ ሪከመንድ የምናደርገው። እና ብዙ ጊዜ ምንድነው እኛ አዳኞች አይደለን ምክንያቶች ነን እኛ ሐኪሞች። እና ታካሚ ማሰብ ያለበት አሁን ካለው ስቃይ ነገ ከሰርጀሪ በኋላ የሚመጣውን ነገር አይደለም ማሰብ ያለበት። ዛሬ ፓራላይዝ የሆነ ውሃ ሽንቱ መቋጠር እየቻለ ካልቻለ ውሃ ሽንቱ ፓራላይዝ ሆኖ ሰዎችን ጥገኛ ሆኖ ከመኖር ጉዳቱን መሸከም ከባድ ከሚሆን ሰርጀሪው ተሰርቶ ሪስኮችንም ኮምፕሊኬሽኖችን መቀበል የተሻለ ነው ብዬ አምናለሁ እኔ። እና ዋንስ ቅድም የነገርኳችሁ ዳንጀር ሳይኖች ካሉ ሰርጀሪ መሰራቱ ለዛም አይደለም መሰራት በኢመርጀንሲ መሰራት ነው የሚኖርበት ብዬ ነው የማስበው። ግን ህመም ብቻ ከሆነ እንዳልኩሽ ማስታመም ይቻላል እኮ መታከም ይቻላል። ግን እነዚህ ያልኩሽ ከነርቭ ጉዳት ጋር የሚመጡ ችግሮች ግን ከመጡ እባካችሁ ታከሙ ነው የምትለው። ዶክተር ፈለቀ ወልደ ሚካኤል እንግዲህ እዚህ መጥተህ ለተመልካቾቻችን በጣም የሚጠቅም መረጃ ስለሰጠህልኝ እጅግ በጣም አድርጌ ነው ማመሰግነው። ደግሞ ይልመድብህ። በሌላ ጊዜም ደግሞ እንገናኛለን። እኔም አመሰግናለሁ። ተመልካቾቻችን የዛሬ ፋና ጤና ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በሌላ ርዕሰ ጉዳይ ወደ እናንተ እንመጣለን። እስከዛው ግን ጤና ይስጥልን።